ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካ በህወሓት ላይ እገዳ ጣለች። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ በኢትዮጵያ ሰላም ለማደፍረስ ግጭትን ለመቀስቀስ እየሰሩ ነው ባሏቸው የህዝባዊ ወያኔ ሓርነት ትግራይ አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጥለዋል። አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ በጎደሎና ሚዛን ባጣ ግምገማ የተመሰረተ ነው ሲል ህዝባዊ ወያኔ ሓርነት ትግራይ ተችቷል። ሀገሪቱ የፕሪቶሪያ ስምምነት ከፈረሙ ወገኖች አንዱን ብቻ መርጣ ተጠያቂ ማድረጓ በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ሲል እርምጃውን ተቃውሞታል። በዚህም በአሁኑ የስልጣን ላይ ያሉት ዶክተር ገብረጽዮን ገብረ ሚካኤል በእገዳው ላይ አልተካተቱም። የአሜሪካ የውጭ ጉዳይ መስሪያ ቤት ስማቸውን በይፋ ሳይገልጹ ከአንድ ቀን በፊት ጽንፈኛ ሲሉ በጠራቸው የህወሓት አመራሮች ላይ የቪዛ እገዳ መጣሏን ማሳወቁ ቢታወስም ታጣቂዎች ዛሬ በፈተና ላይ የነበሩትን ተማሪዎች ጥቃት መፈጸማቸው ተሰምተዋል። በህወሓት ላይ የጦር ካምፕ ላይ የድሮን ጥቃት ተፈጸመ። ዛሬ ጧት በሱዳን ሸሬና አካባቢ ህወሓት የጦር መሳሪያ ካምፕ አድርጎታል በተባለ ቦታ የድሮን ጥቃት መፈጸሙን ምንጮች ገልጸዋል። የህወሓት አርሚ 7 የሚባለው የጦሩ በዚህ አካባቢ ትንኮሳ ፈጽሞ የተኩስ ልውውጥ እንደነበር ምንጮች ገልጸዋል። የህወሓት ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተገልጿል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበን ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ ታጣቂዎች ወደ ወሎ አቅጣጫ በእግር እንዲንቀሳቀሱ መታዘዛቸው ተገለጸ። ህወሓት በራያ አላማጣ ጉዞ እያደረገ መሆኑ ታወቀ። የህወሓት ታጣቂ ባላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉን ተሰማ። ስለ ሁኔታው የደረሱ መረጃዎች ታጣቂ ጉዟቸው ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱ በወሎ መስመር ላይ ለማተኮር የተደረገ እቅድ እንደሆነ ተጠቁሟል። በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስ በጥንቃቄ ሲባል ታጣቂዎች በእግራቸው እንዲንቀሳቀሱ ተደርጓል። በተለይ አርሚ 15 የተባለ የጦር ክፍል በእግር ጉዞ እያከናወነ በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መመሪያ እንደተሰጠው ተገልጿል። አሜሪካ ዛሬ በሰሜን ኢትዮጵያ እንዲሁም በመላው ቀጠና ላይ የሰላም ደህንነት አደጋ ላይ ጥለዋል ባለቻቸው የህወሓት አባላት ላይ የቅርብ ቤተሰቦቻቸው የቪዛ እገዳ መጣሏ ይታወሳል። አሜሪካ በህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። ዋሽንግተን የአሜሪካ የውጭ ጉዳይ በትግራይ ክልል ሰላም ለማደፍረስ ግጭትን ለመቀስቀስ እየሰሩ ባሉ የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች የቅርብ ቤተሰቦቻቸው አባሎቻቸው ላይ የተነጣጠረ የቪዛ እገዳ መጣሉን አስታውቋል። በይፋ በቀረበው መግለጫ መሰረት የውጭ ጉዳይ ሚኒስተር ቃል አቀባይ ቶማስ ፒጎት ሰኔ 11 ቀን 2018 ባወጡት የፕሬስ መግለጫ ላይ የቪዛ እገዳ የተጣለው ኢሚግሬሽን ዜግነት ህግ አንቀጽ 212 A3 እና ሲ በተሰጠው ስልጣን መሰረት በውጭ ጉዳይ ሚኒስተሩ ማርክ ሩቢዮ አማካኝነት ነው ብለዋል። በትግራይ ታጣቂ ኃይሎችና በኢፌዴሪ መከላከያ ሰራዊት መካከል በቅርብ በተከሰተው ቀጥተኛ ወታደራዊ ግጭት የሰላም ስጋት ላይ አደጋ ጥሏል ብለዋል። ይህ ግጭት እንደ አውሮፓ አቆጣጠር ከ2020 እስከ 2022 የነበረውና ወደ 600,000 ሰዎች ህይወት የቀጠፈው ጦርነት እንደገና ሊቀሳቀስ እንደሚችል በመግለጫው ተጠቅሷል። በአሁኑ ወቅትም በመቶ ሺህ የሚቆጠሩ ሰላማዊ ሰዎች ዳግም ጦርነት በመፍራት ከቀያቸው እየሸሹ ነው ብለዋል። ይህ የቪዛ ገደብ የፖሊስ በትግራይ ክልል ያለውን ቀውስ ለመፍታት የሚደረግ ጥረት ሆን ብሎ የሚያደናቅፍ ኃላፊነት ባለባቸው ወይም በቀጥታ ተባባሪ የሆኑ የህወሓት አመራሮች የቅርብ ቤተሰቦቻቸው ላይ ያነጣጠረ ነው ተብሏል። አሜሪካ ሰላምና ክብር የሚሹትን መላው ኢትዮጵያና የትግራይ ህዝብን እንደምትደግፍ የገለጸች ሲሆን በክልሉ ሰላምና መረጋጋት አደጋ የሚጥሉ የህወሓት አባላትና ባለስልጣን ተጠያቂ ለማድረግ በእጇ ላይ ያሉ ዲፕሎማሲ መሳሪያዎች ሁሉ መጠቀም እንደምትቀጥል አስታውቃለች። አሜሪካ ይህንንም ስታብራራ በኢትዮጵያ ያለው ሰላምን በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ ወይም ጽንፈኛ የህወሓት አባላት የቅርብ ቤተሰቦቻቸው አባሎቻቸው ላይ የቪዛ ክልከላ መጣሏን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስተር ባወጣው መግለጫ አክራሪ ህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዳያገረሽ የሚደረግ ውጥረት እየተባባሰ መምጣቱን በመግለጽ ይህ በቀጠና ያለው ሰላምና መረጋጋት የሚያናጋ ነው ብለዋል። በዚህ ምክንያት የውጭ ጉዳይ ሚኒስተሩ ማርክ ሩቢዮ በተሰጣቸው ስልጣን መሰረት አክራሪ የህወሓት አባላትና ቤተሰቦቻቸው ላይ የቪዛ እገዳ መጣሉን መስሪያ ቤታቸው አስታውቋል። ይህ የቪዛ ክልከላ ውሳኔ ኢላማ የሚያደርገው ከትግራይ ያለው ቀውስ ለመፍታት የሚደረገውን ጥረት የሚያደናቅፍ ተጠያቂ የሚሆኑና ተባባሪ መሆናቸውን አመላክተዋል። የውጭ ጉዳይ መስሪያ ቤቱ ጨምሮ ዩናይትድ ስቴትስ የትግራይ ህዝብ ጨምሮ በሰላም በክብር መኖር ከሚፈልጉ የኢትዮጵያ ህዝብ ጎን መቆም እንደምትቀጥል አስታውቀዋል። የቀጠናው ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣንና ሌሎች ግለሰቦች ለማጋለጥ ተጠያቂ ለማድረግ አሜሪካ ያሏትን ዘዴ በሙሉ ትጠቀማለች ብለዋል የውጭ ጉዳይ ሚኒስተሩ።
በትግራይ ለ2 ዓመታት ደም አፋሳሽ ጦርነት በተካሄደ በኋላ ፌዴራል መንግስት በህወሓት መካከል ጦርነት የሚያበቃ ስምምነት ደቡብ አፍሪካ ፕሪቶሪያ መድረሱ ይታወቃል። ስምምነቱ መሰረት የትግራይ ጊዜያዊ አስተዳደር ተመስርቶ ለ2 ዓመታት ከቆየ በኋላ ህጋዊ እውቅና የተሰረዘበት ህወሓት ለጦርነቱ ምክንያት ከሆኑ መካከል አንዱ በሆነው በተናጠል ምርጫ ተመስርቶ እንዲፈርስ የተደረገውን የክልሉ ምክር ቤት በመመለስ ስልጣን ይዟል። ፌዴራል መንግስት የተቋቋመ ጊዜያዊ አስተዳደር ያፈረሰው በአንድ ወር በፊት መልሶ የተቋቋመውን የትግራይ ምክር ቤት ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ ከሾም በኋላ የፌዴራል መንግስት በይፋ ያለው ነገር ባይኖርም በክልሉ ውስጥ ውጥረት ነግሷል። በዚህም የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን ግዳጅ ወታደራዊ ምልመላ እየተካሄደ መሆኑ ነዋሪዎች፣ የፖለቲካ ፓርቲዎች፣ የመብት ድርጅት መግለጫ እየተቃወሙ ነው። በፌዴራል መንግስት በህወሓት መካከል ግጭት ሊቀሰቀስ ይችላል የሚል ስጋት ባየለበት በአሁኑ ወቅት የፕሪቶሪያ ስምምነት እንዲፈረም ሁለቱም ወገኖች ያሸማገሉት የአፍሪካ ህብረት መልእክት ልዩ የሆኑት ኦሉሴጉን ኦባሳንጆ ባለፈው ሳምንት ወደ መቀሌ አቅንተው ከዶክተር ደብረጽዮን ገብረ ሚካኤል ጋር መነጋገራቸው ተዘግቦ ነበር። ባለፉት 2 ዓመታት በህወሓት መሪዎች መካከል መከፋፈል ተፈጥሮ የነበረው በርካታ ከፍተኛ የህወሓት አመራሮች መውጣታቸውን የራሲ ፓርቲ ያቋቋሙ ሲሆን ቀደምት የነበረው የድርጅቱ መሪው ዶክተር ደብረጽዮን ገብረ መሪነት ክልሉን ተቆጣጥረው ይገኛሉ። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት የጣለው ቪዛ እገዳ ቀደምትና አክራሪ በሆኑ የህወሓት አመራሮችና ቤተሰቦቻቸው ላይ ያነጣጠረ ሲሆን እነዚህ የፓርቲውን መሪዎች የፌዴራል መንግስት ሊያጠቃ ነው በማለት ሲከሱ በግዳጅ ወታደራዊ ምልመላ እያካሄዱ መሆኑን ቢቢሲ ያወጣው ዘገባ አመላክተዋል። ከወራት በፊት በህወሓት የሚመሩ የትግራይ ኃይሎች ከ4 ዓመት በፊት በተካሄደው ጦርነት በኋላ ለመጀመሪያ ጊዜ በአማራና በትግራይ ክልል አዋሳኝ አካባቢ ከፌዴራል መንግስት ኃይሎች ጋር መጋጨታቸውን የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። አሜሪካ ደም አፋሱ የሰሜን ኢትዮጵያ ጦርነት እንዳበቃ ጉልህ ሚና የተጫወተ ሲሆን በጦርነቱ ወቅት በኢትዮጵያና በኤርትራ ባለስልጣን እንዲሁም በህወሓት መሪዎች ላይ የተለያዩ ማዕቀቦች ጥላ እንደነበር ይታወሳል። የአሜሪካ መንግስት በትግራይ ክልል እየተፈጠረ ባለ የፖለቲካና የጸጥታ ውጥረት ዙሪያ የወሰደው እርምጃ እንደ ቀላል ጉዳይ ሊታይ አይገባም። ይህ እርምጃ በተለይ ጦርነቱ እንደ መፍትሄ የሚያዩና የትግራይ ህዝብን ለዓመታት በመከራና ለመረጋጋት ውስጥ እንዲቆይ ያደረጉ ተብሎ የሚታወቁ የህወሓት አመራሮች የጦርነት ኮነኖች ላይ የተጣለ ቪዛ እገዳ መሆኑን ትልቅ የፖለቲካ መልእክት ያለው ነው። በቅርብ ጊዜ ወዲህ በትግራይ ውስጥ የተፈጠረ የስልጣን ግጭትና ጊዜያዊ አስተዳደር ከቢሮ በኃይል እንዲወጣ የተደረገበት እርምጃ በዓለም አቀፍ ተቋማትና ዲፕሎማቶች ዘንድ ከፍተኛ ስጋት ፈጥሯል። ኢትዮጵያ አሜሪካ አምባሳደር ከአንድ ጊዜ በላይ መቀሌ በመጓዝ ሁኔታውን በቅርብ ሲከታተሉ የነበረ ሲሆን ጊዜያዊ አስተዳደሩ ከስራ ቦታው ያስወጣው ኃይል ድርጊቱ እንዲያቆምና ቦታውን ያስወጣውን ኃይል ድርጊቱ እንዲያቆምና ህጋዊ አስተዳደሩ ወደ ስልጣን እንዲመለስ ግልጽ መልእክት ማስተላለፉ ይታወሳል። በተጨማሪም የቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያው ሰላም ስምምነት አስተባባሪ የነበሩት ኦሉሴጉን ኦባሳንጆ ወደ መቀሌ በማቅናት የተፈጠረውን ሁኔታ በሰላም ስምምነት መንፈስ ጋር የማይጣጣም መሆኑን እንደገለጹ ተናግረዋል። በዚህ ዓለም አቀፋዊ ማህበረሰብ በትግራይ ውስጥ እንደገና ግጭት እንዳይቀሰቀስ ያለውን ፍላጎት ያሳያል። በሌላ በኩል የትግራይ ወጣቶች የግዳጅ ምልመላ እየተካሄደ ነው የሚለው ሪፖርቱ የጦርነት ዝግጅት እየተደረገ ነው የሚለው ክሶች የሰላም ሂደቱን ሊያደናቅፉ የሚችል እንቅስቃሴ የውጭ አጋሮች ስጋት እያሳደጉ መሆናቸው ይናገራሉ። ይህ ሁኔታ በቅርቡ የተከታተለ የአሜሪካ መንግስት በዲፕሎማሲ የመጀመሪያው ዲፕሎማሲ እርምጃ በወሰደ የተወሰነ ግለሰብና ቤተሰቦቻቸው ላይ የጉዞ እገዳ መጣሉን በብዙዎች ዘንድ እንደ አንድ ማስጠንቀቂያ ምልክት ተወስዷል። የቪዛ እገዳ የመጨረሻው እርምጃ ሳይሆን የመጀመሪያው ምዕራፍ ብቻ እንደሆነ የሚገምቱ ብዙዎች ናቸው። የሰላም ሂደቱ የሚያደናቅፉ ወይም ወደ ጦርነት የሚመለሱ እርምጃ ከቀጠሉ ዓለም አቀፍ ማህበረሰብ ተጨማሪ ጫና ሊወስድ እንደሚችል ይገመታል። በመሆኑም በትግራይ ሆነ በመላ ኢትዮጵያ ዘንድ ዘላቂና ሰላም እንዲሰፍን ሁሉም ኃይሎች ውይይት ወደ ህጋዊ አሰራር መመለስ አለባቸው። ቀጣይ ሁኔታ እንዴት እንደሚቀጥል በጊዜ ውስጥ ይገለጻል ተብሏል። አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ በጎደሎና ሚዛናዊ ባጣ ግምገማ የተመሰረተ ነው ሲል ህወሓት ተቸ። ሁሉም የፕሪቶሪያ ስምምነት ከፈረሙ ወገኖች አንዱ ብቻ መርጣ ተጠያቂ ማድረግ በሰላም ሂደቱ ያለው እምነት የሚሸረሽር ነው ሲሉ እርምጃውን ተቃውሞታል። የፖለቲካ ፓርቲ ተቃውሞ የገለጸ የአሜሪካ ውጭ ጉዳይ መስሪያ ቤት በህወሓት አመራሮችና ቤተሰቦቻቸው ላይ በትናንትናው ዕለት የጣለው እገዳ ተሰጠው ምላሽ ነው። ህወሓት በዛሬው ዕለትም ባወጣው መግለጫ በፕሪቶሪያው የግጭት ማቆም ስምምነት የተዘረዘሩ ጉዳይ አለመፈጸማቸውን ጠቅሷል። ለስምምነቱ አንኳር ነጥቦች አለመፈጸም ህወሓት በመግለጫው ተጠያቂ ያደረገ የፌዴራል መንግስት ነው። ፓርቲው በዛሬው መግለጫ ፕሪቶሪያው ግጭት ማቆም ስምምነት መድረስ በትግራይ ተግባራዊ ሳይደረግ ቀርቷል ካሏቸው ጉዳይ መካከል በቀዳሚነት የተጠቀሰው የህገ መንግስቱ ስርዓት ወደ ነበረበት መመለስ የሚል ነጥብ ነው። ስምምነቱ ሙሉ በሙሉ ተፈጻሚ ላለመሆኑ ፓርቲው በተጨማሪነት ከተጠቀሳቸው ጉዳይ መካከል ተፈናቃዮች ወደ ቀያቸው አለመመለስ፣ ከፌዴራል መንግስት ውጭ ያሉ ኃይሎች በትግራይ ክልል ግዛት አለመውጣታቸው ይገኝበታል። መሰረታዊ አገልግሎቶች
ነዳጅና የሰብአዊ እርዳታ አቅርቦት ወደ ነበረበት አለመመለሱ ሌላው የህወሓት መግለጫ የተነሳ ጉዳይ ነው። በዚህም በአሜሪካ የውጭ ጉዳይ መስሪያ ቤት ስማቸው በይፋ ሳይገለጽ ከአንድ ቀን በፊት ጽንፈኛ ሲሉ በጠሯቸው ህወሓት አመራሮች የቪዛ እገዳ መጣላቸውን ማሳወቁ ይታወሳል። በመሆኑም በዚህ ዶክተር ገብረጽዮን ገብረ ሚካኤል አልተካተቱም። አሁን ዘግይቶ ከድብለው ምንጭ የደረሰው መረጃ እንደሚያሳየው በአሁኑ ወቅት ክልሉን እያስተዳደረ የሚገኘው ህወሓት ሊቀመንበሩ ዶክተር ገብረጽዮን ገብረ ሚካኤል በዝርዝሩ ስማቸው እንዳልተካተተ ተመላክቷል። እገዳ የተጣለባቸው 6 ግለሰቦች ሲሆን 2ቱ የፖለቲካ አመራሮች፣ 4ቱ ደግሞ ወታደራዊ አዛዦች ናቸው። የቪዛ እገዳ የተጣለባቸው ፖለቲካ አመራሮች የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ሞንጀሪኖ ስትሆን የቀድሞ ብሔራዊ መረጃ ደህንነት አገልግሎት የሆኑት ኃላፊ አቶ ጌታቸው አሰፋ በዝርዝር ውስጥ ተካተዋል። እገዳ የተጣለባቸው ወታደራዊ መኮንኖች ጄኔራል ምግብ ኃይሌ፣ ሁለተኛ ጄኔራል ኃይለ ስላሴ ወዲ ኢምቤይትና ጄኔራል ዮሐንስ ጆን ሜዲድ፣ ጄኔራል አብርሃ ድንኩ እገዳው ሰለባ መሆናቸው ታውቋል። ተጨማሪም ከቡድኑ ጋር የጠበቀ ግንኙነት ያላቸው አንዳንድ ነጋዴ በልዩ ሁኔታ በዝርዝር ውስጥ መካተታቸውን ምንጮች ገልጸዋል። እኩል መጠየቅ አለበት ሲል ህወሓት አሳሰበ። ህወሓት ሰውነቱን በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ሰኔ 19 2026 ባወጣው መግለጫ አሜሪካ መንግስት የጣለው ቪዛ ገደብ ሚዛናዊ ያልሆነና በየብስራት ላይ ብቻ ያተኮረ ነው ሲል ተቃውሞታል። ድርጅቱ የፌዴራል መንግስት ፕሪቶሪያ ስምምነት ባለመተግበሩ ከትግራይ እየደረሰ ያለው ቀውስ ተጠያቂ መሆን አለበት ሲል ዋና ዋና ነጥቦችን ገልጿል። ስምምነቱ ከተፈረመ 3 ዓመታት በኋላ ቢቆጠርም የፌዴራል መንግስት መሰረታዊ አገልግሎት፣ ባንክ፣ ደሞዝ፣ ነዳጅ ሙሉ በሙሉ አለመመለሱን ትግራይ ከሰኔ 1 ጨምሮ 2016 ምርጫ መገለሏ ተገልጿል። ትግራይ ክልል የሚደረጉ ወታደራዊ ጫና፣ የድሮን ጥቃቶች አሁን መቀጠላቸው ድርጅቱ ወሶ አንድ ወገን ላይ ብቻ ተኮሪ ተጠያቂነት የሰላም ሂደቱ እንደሚያደናቅፍ፣ ዘላቂ ስምምነት ለማምጣት ፍትሃዊ እንደሚያስፈልግ አሳስበዋል። ከህወሓት ለአሜሪካ መንግስት የቀረበ ጥሪዎች ፌዴራል መንግስት የፕሪቶሪያ ስምምነት ግዴታ እንዲወጣ ጫና እንዲደረግበት፣ ፌዴራል ያልሆኑ ኃይሎች ከትግራይ ክልል አስቸኳይ እንዲወጡ መሟገት፣ የህወሓት ህጋዊና ፖለቲካዊ ሰውነት እንዲመለስ ድጋፍ እንዲደረግ፣ የቪዛና ሌሎች ተጠያቂ እርምጃ በሁሉም ወገኖች ላይ እኩልና ፍትሃዊ በሆነ መንገድ እንዲተገበር የሚጠይቁ ናቸው። ወገንተኝነት እገዳ ሰላም አያመጣም አለ ህወሓት። በአሜሪካ በአፍሪካ ቀንድ ያላትን የሰላም አቋምና የፕሪቶሪያው ዘላቂ የተኩስ አቁም ስምምነት እንዲፈረም የነበራት መሪ ተዋናይነትና ለትግራይ ህዝብ ሰላም እንዳገኝ ያሳየችውን ተነሳሽነት እንደሚያደንቁ ያመላከተው የህወሓት መግለጫ ፌዴራል መንግስት ተደጋጋሚ የተጣሰ የፕሪቶሪያ ስምምነት ሳታይ ህወሓት ላይ ጉዞ እገዳ ማኖር ፍትህ የጎደለው አሳሳቢ መሆኑን በአቋም መግለጫ አመላክቷል። ጥፋተኛ አካል ሳይጠየቅ በህወሓት ላይ ብቻ ያነጣጠረ እገዳ ፍትህ የጎደለ መሆኑን ያመላከተው መግለጫ እንደዚህ አይነት አድሏዊ አቋም ሰላም ማስፈን እንደማይችል አመላክቷል። እንደ ኢትዮጵያ አቆጣጠር ህዳር 2 ቀን 2022 የተፈረመው የፕሪቶሪያው ዘላቂ የተኩስ አቁም ስምምነት ሁለቱም ተፈራራሚ አካላት እንዲፈጸም በግልጽ ከተቀመጡ ነጥቦች መካከል ህገ መንግስታዊ ስርዓት ወደ ነበረበት መመለስ፣ የተፈናቀሉ የተሰደዱ ወገኖች ወደ ቦታቸው መመለስ፣ ከመከላከያ ሰራዊት ውጭ የሆኑ ታጣቂ ከትግራይ ክልል ግዛት ማውጣት፣ መሰረታዊ አገልግሎቶች ወደ መደበኛ ስራ እንዲመለሱና ህወሓት ህጋዊ እውቅናና እንዲሁም ፖለቲካዊ ቁመና መመለስ መሆኑን ያስታወሰው መግለጫ እነዚህ ስምምነቶች ፌዴራል መንግስት ምክንያት ያልተተገበሩ መሆናቸውን አስረድተዋል። የትግራይ ሰላም ወዳድና ተብሎ ወደ ቀየው እንዲመለስ እንዲሁም የመልሶ ግንባታ ስራ ተሰርቶለት መደበኛ ህይወት እንዲመለስ ያለው ፍላጎት ተግባራዊ እንደሆነ የፕሪቶሪያው ስምምነት ተግባራዊነት በጉጉት ሲጠበቅ መቆየቱ የተመለከተው መግለጫ ስምምነቱ ከተግባር ይልቅ በትግራይ ህዝብ ዘንድ ኢተግባራዊና ኢፍትሃዊና አለመተማመን እንዲሰፍን ምክንያት ሆኖ መቆየቱን በጽሁፍ አመላክቷል። ስምምነቱ 3 ዓመት ያሳለፈ ቢሆንም ውስን ስምምነት ነጥቦች ሳይተገበሩ መቆየታቸውን ያመላከተው መግለጫ በመቶ ሺህ የሚቆጠሩ ተጋሩ ወደ ቀያቸው መመለስ እንዳልቻሉ፣ ተጠያቂነት ሂደቱ እንዳልተቋቋመ ኢትዮጵያ መንግስት በቅርቡ የተካሄደው ሀገራዊ ምርጫ ውጭ እንዲተው መደረጉን አመላክቷል። በመሆኑም የሰራተኞች ደሞዝ፣ ነዳጅ፣ ባንክ አገልግሎትና ሰብአዊ እርዳታ የመሳሰሉ መሰረታዊ አገልግሎት በኢትዮጵያ መንግስት በኩል እገዳ ተደርጎባቸው እንደሚገኝ እንዲሁም መጠለያዎች የሚገኙ ወገኖች በከፋ የኑሮ ሁኔታ ይገኛሉ ያለው መግለጫው በረሃብ መሞትና መከላከል የሚችሉ ቦታዎች እየተጠቁ መሆኑን ያስረዳል። የትግራይ ህዝብ አስርቦ ለማጥፋት በፖሊሲ ደረጃ እየሰራ ያለ የኢትዮጵያ መንግስት አረመኔ ተግባር ሆኖ እየቀጠለ እንደሚገኝ ያስረዳው ህወሓት መግለጫ በትግራይ ህዝብ ስቃይ ከህወሓት ጋር አያይዘው መግለጽ ተገቢነት የጎደለ መሆኑ አስረድቶ በየመጠለያ የሚገኙ የምዕራብ ትግራይ ተፈናቃዮች ወደ ቦታቸው እንዳይመለሱ ዋነኛው ተጠያቂ ለማወቅ መሰረታዊ አገልግሎቶች እንዲሁም በፕሪቶሪያ ስምምነቶች የተቀመጡ የሰብአዊ አገልግሎት ጉዳይ እንዳይፈጸም በፖሊስ ደረጃ ከልክሎ የሚገኝ የኢትዮጵያ መንግስት ማወቅ በቂ መሆኑን ያመላከተው መግለጫ መሰረታዊ ጉዳዮች ላይ ዳሰሳ በማከናወን እውነታውን መረዳት እንደሚችል ያስረዳል። የፌዴራል መንግስት
ወሳኝ የሚባሉ የፕሪቶሪያው ዘላቂ የተኩስ አቁም ስምምነቶች እንዳይፈጸሙ አንቆ መያዙን ለመረዳት የሚያስችለው የተለያዩ ደብዳቤ መሬት ላይ የሚታዩ ተግባራዊ መመልከት በቂ ማስረጃ መሆናቸው ያመላከተው ህዝባዊ ወያኔ ሓርነት ትግራይ መግለጫ በትግራይ ህዝብ ላይ የተጣሉ ክልከላዎች አጠቃላይ የህዝቡን ከጉዳያቸው በተጨማሪም ወታደራዊ ማስፈራራትና ተደጋጋሚ መፈጸማቸው የድሮን ድብደባ እንዲሁም የትግራይ በማርቀቅ በተከተለው የፖለቲካ ተነጽሎ ትግራይ ህዝብን ከፌደራል መንግስት ጋር ያለው ውክልና እንዲቀር ማድረጉን አስረድተዋል። ስምምነቱ እንዳይተገበርም ሙሉ በሙሉ የዘጋ አካል አቅልሎ በማየት ችግሩ ባልተፈጠረ ተደራዳሪ ላይ ተጠያቂ በማድረግ የሰላም ሂደቱ ለተግባር ያለው እድል አናሳ መሆኑን ያመላከተው መግለጫ ዘላቂ መረጋገጥ የሚችለው ገለልተኛ መርህ መጠበቅና የጋራ ተጠያቂነት ሲኖር መሆኑን አስረድተዋል። የትግራይ ህዝብ ሰላም ወዳድ በመሆኑ ህዝቡ በሰላም ጉዳይ ያለው አቋም የጸና በመሆኑ ያብራራው መግለጫ ፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር የፌደራል መንግስት ለስምምነቱ ተገዥ በመሆኑ የሰራተኞች ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦት፣ የሰብአዊ ጉዳይ ተደራሽነት ማረጋገጥ አለበት ብለዋል። በትግራይ ከመንግስታዊ ግዛት የሚገኘው ወራሪ ሙሉ በሙሉ ማስወጣት፣ የተፈናቀሉ ወገኖች ወደ ቀያቸው መመለስ የሚያስችል የጊዜያዊ ሰሌዳ ማኖር እንዲሁም የህወሓት ህጋዊ መመለስ የፕሪቶሪያ ስምምነት በተግባር ይኖርበታል ያለው ህወሓት መግለጫው በትግራይ ህዝብ ስቃይና መከራ የተሳተፉ አካላት ተጠያቂነት ለማድረግ የፌደራል መንግስት ቁርጠኝነት መታየት ይኖርበታል ብለዋል። ህወሓት ታጣቂዎች በፈተና ላይ በነበሩ ተማሪዎች ጥቃት መፈጸማቸው ተሰማ። በአክሱም ከተማ የሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት ፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባ፣ ማስፈራራት መፈጸማቸውን የኮሌጁ ይፋዊ የክስ ሰነድ አረጋግጧል። የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ለአክሱም ከተማ ፖሊስ ባስገቡት አቤቱታ ሰኔ 11 ቀን 2018 ዓ.ም ታጣቂዎች አካላዊ ፖሊስ በፈጸሙ በዚህ ጥቃት በ50 ገደማ ተማሪዎች አካልና ስለነበሩ ጉዳት መድረሱን የኮሌጁ ንብረት መውደሙን ገልጸዋል። ድርጊቱ በአካባቢ በስፋት እየተካሄደ ካለው ተገዳጅ የውትድርና ምልመላ ጋር ተያይዞ ሳይሆን እንዳልቀረ ታዛቢዎች ጠቁመዋል።